የትግራይ ክልል ወጣቶች ከክልላቸው በተጨማሪ በሱዳን የእርስ በርስ ግጭት ላይ እየተሳተፉ መሆናቸውን የኢትዮጵያ መንግስት ያውቃል። የህወሓት ስብስብም መጥረቢያ ተብሏል። የኢኮኖሚ ሁኔታ የኑሮ ውድነትን ጨምሮ የኢትዮጵያ የቀይ ባህር ጥያቄን በተመለከተ እንዲሁም በተጨማሪ በ2018 በጀት ዓመት የተከናወኑ አበይት ጉዳዮችና የተለያዩ የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄያቸውን አቅርበዋል። ጠቅላይ ሚኒስትሩ ህወሓትን፣ የትግራይ ወጣቶችን በተመለከተ እንዲሁም ደግሞ በአጠቃላይ ስለነበረው 2018 ቆይታም ምላሾችን ሰጥተዋል። እኔ ፍሬ ህይወት ዮሐንስ ነኝ። ይህ ደግሞ ምቹ ሚዲያ ነው። ለእናንተ የተለያዩ መረጃዎችን እየሰነደም ያቀርብላችኋል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክታችንን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። የብልጽግና ፓርቲ በሰባተኛው ሀገራዊ ምርጫን ማሸነፉ ይፋ ከተደረገ በኋላ የመጀመሪያው ዙር የህዝብ ተወካዮች ምክር ቤት የ2018 በጀት ዓመትን ማጠቃለያ ግምገማን በማድረግ ጠቅላይ ሚኒስትር ዶክተር አብይ አህመድ ተሰይመውበታል። በ2018 በጀት ዓመት ማጠቃለያ የህዝብ ተወካዮች ምክር ቤት ላይም የተለያዩ ጥያቄዎች ተነስተዋል። የመጀመሪያውና ከተነሱ አበይት ጉዳዮች መካከል በቀዳሚነት የሚቀመጠው በትግራይ ክልል ያለው አሁናዊ ሁኔታ በተመለከተ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል በወጣቶች ላይ አስገዳጅ ወታደራዊ ምልመላን እያደረገ የሚገኘው ህወሓት ለትግራይ ህዝብም ለትግራይ ወጣቶችም የማይበጅና ለኢትዮጵያ የማይጠቅም መሆኑን በይፋ ገልጸዋል። በይፋ ከመግለጻቸውን በተጨማሪ ብዙዎችን ባስገረመ መልኩ ህወሓት መጥረቢያ ነው ብለዋል። ህወሓትን በመጥረቢያ እንዴት ጠቅላይ ሚኒስትር ዶክተር አብይ አህመድ መሰሉት የሚሉም አስተያየቶች ሲሰጡ ምላሻቸው ይህ ነበር። መጥረቢያ 3 አካላት አሉት። ብረታማው አካል ህወሓት ነው። ከብረታማው አካል ጋር የሚያያዘው የእንጨቱ አካል ደግሞ ህወሓትን የሚደግፈው የሚያስታጥቀው አጀንዳ የሚሰጠውና የራሱን የሆነ ተልእኮችን እንዲያስፈጽም የሚያስገድደው የሻዕቢያ መንግስት ነው ብለዋል። ከእንጨትና ከብረቱ ውህድ በተጨማሪ መጥረቢያ አገልግሎት ላይ የሚውለው መጥረቢያውን በሚይዘው ባለሙያ እጅ ላይ ነው። ታዲያ መጥረቢያውን በእጁ ይዞ ጉዳትም የሚያደርሰው ከዛም በተጨማሪ ደግሞ ለተለያዩ ነገሮች ላይ አገልግሎት ላይ የሚያውለው ደግሞ ግብጽን ጨምሮ ሌሎች የኢትዮጵያ ጠላት ሀገራት እንደሆኑም ጭምር ጠቅላይ ሚኒስትሩ አብራርተዋል። የህወሓት ቡድን አሁን ባለው በኢትዮጵያ የፖለቲካ እንቅስቃሴ ላይ ከልማት ይልቅ ጥፋትን ከመኖር ይልቅ ደግሞ መሞትን የሚመርጥና በጠረጴዛው ዙሪያ ከመወያየት ይልቅ ጦርነትን መምረጡ ብዙዎችን የሚያስገርም ብቻ ሳይሆን መላው ኢትዮጵያውያን በአሁኑ ወቅት ላይ ከመላው የትግራይ ህዝብ ጋር በጋራ እንዲቆምም ያደርጋቸዋል። ህወሓት አሁን ላይ በሚያደርገው የፖለቲካ እንቅስቃሴ ላይ በቀዳሚነት እየተነሳ ያለውና በማህበራዊ ሚዲያ ጨምሮ በተለያዩ የፖለቲካ አውዶች ላይ ቀዳሚ አጀንዳ በመሆን እየተነገረለት የሚገኘው የወጣቶች አስገዳጅ ወታደራዊ ምልመላና አፈሳም ነው። በትግራይ ክልል ያለው አስገዳጅ የተባለ ወታደራዊ ምልመላና አፈሳም በተመለከተ ህወሓት የማቀው ነገር የለም። በትግራይ ያሉ ወጣቶች ወደ ወታደራዊ ምልመላው እየገቡ ያሉት በፈቃደኝነት ነው። ይህንንም የሚያደርጉት ደግሞ የትግራይን ህልውና ለማስቀጠልና ለትግራይ ሉዓላዊነት ነው የሚል ምላሽን በሞንጆሪኖና በሌሎች ከፍተኛ ባለስልጣኖቹ በኩል ቢሰጥም በትግራይ ክልል ያለው እውነታ ግን ከዚህ የራቀ ነው። ታዲያ ጠቅላይ ሚኒስትሩ የህወሓትን አስከፊነትም እንዲያብራሩታል። በትግራይ ክልል የሚገኙ ወጣቶች አሁን ላይ ለህወሓት ብቻ ሳይሆን እየተዋጉ ያሉት በእርስ በርስ ጦርነት እየተጋጨች እንዲሁም ደግሞ ኢኮኖሚያዊ ፖለቲካዊና ሌሎች ኪሳራዎች ውስጥ በገባችው ሱዳን የጦርነት ሂደት ላይ ነው። የህወሓት ኃይል እየመለመላቸው የሚገኙ ወጣቶች ጥቂቶች ከ18 ዓመት በታች የሆኑትን ጨምሮ ወደ ሱዳን በመላክ አርሚ 7ና ሌሎች ኃይሎች ላይ እንዲቀላቀል እያደረጓቸው የትግራይ ክልል ወጣቶች በሱዳን የእርስ በርስ ግጭት ላይም በጀነራል አልቡርሃን በኩል እንዲሳተፉ እያደረጋቸው ነው። ህወሓት ይህንን የሚክድበት ምንም ምርጫም ሆነ ሁኔታም አልተመቻቸለትም። ዓለም አቀፍ የሚዲያ ተቋማትን ጨምሮ እንደ ሂውማን ራይት ያሉ ሌሎች ዓለም አቀፍ ተቋማትም ህወሓት በሱዳን ክልል በቀጥታ ተሳታፊ መሆኑን የሚገልጹ መረጃዎችን ባወጡበት በዚህ ወቅት ላይ ከአሜሪካ ኮንግረስም አዲስ አነጋጋሪ መረጃ ወጥቷል። አርሚ 7 በሱዳን የእርስ በርስ ግጭት ላይ በቀጥታ እየተሳተፈ ያለና አሜሪካ ማዕቀብ ልጥልበት ከምችልባቸው ቡድኖች መካከልም ተቀዳሚው እንደሆነ ተነግሯል። አርሚ 7 የምንለው ኃይል ደግሞ ህወሓት በትግራይ ክልል በአስገዳጅ ሁኔታ የሚመለመላቸው ወጣቶች ስብስብ እንደሆነም ጭምር እርሶስ ያውቃሉ? ጠቅላይ ሚኒስትሩ የትግራይ ክልል ወጣቶችን አስከፊ ሁኔታ በትግራይ የቀረ ብቻ ሳይሆን ወደ ህወሓት አሻግሮ ሱዳንም ያዘለቀው መሆኑን ጭምር በህዝብ ተወካዮች ምክር ቤት ውሏቸው ላይም ገልጸዋል።
በሰባተኛው ሀገራዊ ምርጫ ላይ የተሳተፉ የፖለቲካ ፓርቲዎች ፖሊሲዎቻቸውን አቅርበው ከህዝብ ጋር ፊት ለፊት የተገናኙበትና ህዝብም ደግሞ የሚበጀውን የመረጠበት ነው። ጠቅላይ ሚኒስትሩ ከሰባተኛው ሀገራዊ ምርጫ ጋር በተያያዘ ህዝቡ ጽንፈኝነትን፣ ዘረኝነትን፣ ሙስናን፣ ብልሹ አሰራርን እንዲሁም ደግሞ ግጭትን የሚፈጥረውን የፖለቲካ ሀሳብን አልመረጠም፣ መልካሙንና ይበጀናል ብሎ የሚያስበውን የፖለቲካ ፓርቲ መላው ኢትዮጵያውያን መርጧል፣ ኢትዮጵያም አሸንፋለች ብለዋል። ከዚህ ጋር ተያይዞ በህዝብ ተወካዮች ምክር ቤት አንዳንድ የፖለቲካ ፓርቲዎች መቀመጫ ቢያገኙም ለምክር ቤቱ አንመጥንም ይሆን ሀሳባቸው ባልታወቀ መልኩ ምክር ቤቱን አንቀላቀልም ወይም ደግሞ ወንበሩን አንቀበልም ብለዋል። ብዙዎችም ሲመክሯቸው ቅንጅት በ1997 የሰራውን አይነት ስህተት በታሪክ አጋጣሚ ደግማችሁ እንዳትሰሩት እያሉ እያስጠነቀቋቸው ነው። ምንም ቢሆን በፖለቲካ ፓርቲዎች መቀመጫውን እንቀበላለን አንቀበልም በሚለው ክርክር ውስጥ ብዙዎቻችን መግባት ባያስፈልግም ጠቅላይ ሚኒስትሩ ግን በህዝብ ተወካዮች ምክር ቤት ላይ ድምጽ ያላገኙ የተለያዩ የፖለቲካ ሰዎችም ከመንግስት ጋር በጋራ በመሆን ኢትዮጵያን የሚገነባ ሀገርን የሚጠቅም ለወገን የሚተርፍን ስራ መስራት የሚችሉበት እድል መኖሩን በመግለጽ ጭምር ለፖለቲከኞች ለተለያዩ አካላትም ጥሪያቸውን አቅርበዋል። ኑ አብረን እንስራም ብለዋል። ብልጽግና ፓርቲ ከዚህ በፊትም ከፖለቲካ ፓርቲዎች ጋር በጋራ በመስራት ሀገርን የመለወጥ አጀንዳ እንዳለው አስቀድሞ ሲናገርም ቆይቷል። በዚህም ሂደት ላይ እንደ ኢዜማ፣ ነጻነት ለእኩልነት የመሳሰሉ የፖለቲካ ፓርቲዎች በትብብር ሲሰሩም ቆይተዋል። አሁን ላይም ታዲያ ጠቅላይ ሚኒስትሩ ባቀረቡት ጥሪ መሰረት የምክር ቤት አባል ሆነው የህዝብ ድምጽ ያላገኙ አካላት በቀጣይ ጊዜያት ላይ ለሀገር የሚበጁ ፕሮግራሞች ላይ በመሳተፍ የራሳቸውን አስተዋጽኦ እንዲያበረክቱም ጥሪያቸውን አቅርበዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የህዝብ ተወካዮች ምክር ቤት ሌላኛው አነጋጋሪ ጉዳይ የበዓለ ሲመት ነው። ብልጽግና ፓርቲ በመጀመሪያ ዙር በ2013 ምርጫ ሂደት ላይ ምርጫውን ካሸነፈ በኋላ ከፍተኛ ወጪ የወጣባቸው ድግሶችን በየአካባቢው ተመልክተናል። በበዓለ ሲመቱም የጎረቤት ሀገራት መሪዎችን ጨምሮ ሌሎች በኢትዮጵያ የድል ቀን ላይ መሳተፍ የሚፈልጉ አካላትን ጠርተው የደስታችን ተካፋይ ሆኑ ብለው ሲጋብዙም አስተውለናል። ታዲያ ጠቅላይ ሚኒስትሩ በይፋ ዛሬ ለህዝብ ተወካዮች ምክር ቤት እንደገለጹት ብልጽግና ፓርቲ ሰባተኛው ሀገራዊ ምርጫን ቢያሸንፍም ለበዓለ ሲመት የሚወጣ ምንም አይነት ወጪ ሆነም ምንም አይነት እንቅስቃሴዎች አይኖሩም፣ በዓለ ሲመት ድግስን አንደግስም ብለዋል። የበዓለ ሲመት ድግሱ ጋርም ተያይዞ ገንዘቡ ምን ላይ ሊውል ነው የሚሉ ጥያቄ ላላቸው ሀገራችን በከፍተኛ ፍጥነት ላይ ያደገችና የተለያዩ የኢኮኖሚ ድጋፎች የሚያስፈልጋት ኢኮኖሚያዊ መነቃቃቶች ያሉባት ሜጋ ፕሮጀክቶችን እየሰራች ያለች ሀገር መሆኗን ተከትሎ በጀቶች ወደ ሜጋ ፕሮጀክቶቹ ይዞራሉ፣ የተለያዩ ድጎማ የሚያስፈልጋቸው ተግባራቶችም ይከናወናሉ ብለዋል። ከዚህ ጋር አያይዞም የመደመር መጽሐፍ አንዱ በሀገር ግንባታ ላይ ከፍተኛ አስተዋጽኦን ያደረገ መሆኑን ገልጸዋል። ለተማሪዎች ምገባ፣ ለተለያዩ አገልግሎቶች፣ ለሜጋ ፕሮጀክቶች ከመጽሐፉ ሽያጭ ላይም የተለያዩ አገልግሎት ላይ እንዲውል እንደተደረገም ገልጸዋል። የበዓለ ሲመት ወጪውን ጠብቀው ደግሞ ከመንግስት ካዝናና ከህዝብ ላይ ገንዘብ ለመብላት የሚፈልጉ አካላት ይህ እንደማይከናወንና በቀጣይ መንግስት የበዓለ ሲመት የሚያከብርባቸውን ወጪዎችን በመቀነስ ከዛም ባለፈ በተለያዩ ዓለም አቀፍ መድረኮች ላይ ሀገርን ብሔራዊ ጥቅም ማስጠበቅ የሚችልና ለሀገር ጥቅም መስጠት የሚችሉ መድረኮች ላይ ብቻ እንደሚታደሙም ገልጸዋል። ሃይማኖቶችን ለግጭት የሚጠቀሙ የተለያዩ አካላት በኢትዮጵያ አሉ። ሃይማኖቶች ግን የግጭት ሃይማኖቶች አይደሉም። ክርስትናም ሆነ የእስልምና እምነት ግጭትን የሚሰብኩ ሳይሆን ስለ ሰላም የሚያወሩ ሃይማኖቶች ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ውሏቸው ላይ ገልጸዋል። ከተለያዩ አካባቢዎች ላይ ሃይማኖት ተኮር የሆኑ ግጭቶችን ለመቀስቀስና በሃይማኖት ተከታዮች ላይ እየደረሱ ያሉ በደሎችን በተመለከተም ከህዝብ ተወካዮች ምክር ቤት አባላት ጥያቄዎች ቀርቦላቸው ጠቅላይ ሚኒስትሩ የመለሱት መልስ ነው። ጠቅላይ ሚኒስትሩ በሰጡት መልስ ላይም በዚህ አጠቃላይ ባሉ ሃይማኖት ተኮር በሆኑ ግጭቶች መካከል ከፍተኛ ቁጥር ያላቸው የጸጥታ አካላት ህይወታቸውንም ማጣታቸውንም አብራርተዋል። ከዚህ የሃይማኖት ወይም ደግሞ የሃይማኖት ግጭቶች በስተጀርባ የተለያዩ ሀገር ጠል የሆኑና እርስ በርስ በማፋጀት ጥቅም እናገኛለን ብለው የሚያስቡ የፖለቲካ አዋቂ ነን የሚሉ ግለሰቦች እጃቸው ረጅም መሆኑንም ጠቅላይ ሚኒስትሩ ገልጸዋል። በአንድ ሀገር ላይ ለመኖር ሁለት ሰላም ያላቸው ሃይማኖቶችን በማጋጨት የፖለቲካ ትርፍን ለማትረፍ የሚንቀሳቀሱ አካላት በጥቂት ግለሰቦች በተለያዩ ምክንያቶች ሊያታለሉ ይችላሉ እንጂ የሃይማኖቱን መሰረትም ሊያናውጡ እንደማይችሉም ጭምር ጠቅላይ ሚኒስትሩን ጨምሮ ሌሎችም ይገልጻሉ። በኢትዮጵያ ባለፉት ዓመታት በነበረው ስርዓት ላይ ኢትዮጵያ በሃይማኖት ልዩነቶች ውስጥ ተቻችሎ መኖርና ውበትን አስቀጥላ የቆየች ሀገር እንጂ በሃይማኖቶች ግጭትን እየፈጠረች የሃይማኖት ፖለቲካ ውስጥ ስትገባ የቆየችም ሀገር አይደለችም። ስለዚህ ሀገር
ሀገርን ለማበጣበጥና ኢትዮጵያን ሰላም አጥ ለማድረግ የሚንቀሳቀሱ ኃይሎች ሃይማኖትን ተመራጭ አድርገው የሚጀምራቸው ግጭቶችም ሆኖ ጦርነቶች መላው ኢትዮጵያውያን የሚቃወሟቸውና ኢትዮጵያዊ ማንነት እንዳልሆነም ጭምር ደግሞ ዋናውና መተማመን ያለብን ጉዳይ ነው። የህዝብ ተወካዮች ምክር ቤትም አጀንዳም አንደኛው ይሄው ነበር። የ130 ሚሊዮን ህዝብ የሉዓላዊነት ጉዳይ የሆነው የኢትዮጵያ የቀይ ባህርና የባህር በር ጥያቄን በተመለከተም ህዝብ ተወካዮች ምክር ቤት ላይ ዛሬም አጀንዳ ሆኗል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም በተደጋጋሚ ቀይ ባህርን በተመለከተ በጎረቤት ሀገሮቻችን መካከል እንዴት ማግኘት እንዳለብን የተለያዩ ምላሾችንም ሲሰጡ ቆይተዋል። አሁንም ፓርቲያቸው ብልጽግናም ሆነ ጠቅላይ ሚኒስትሩ የኢትዮጵያን ሉዓላዊነት የሚያስጠብቁና የኢትዮጵያን ጥቅም የሚያስከብሩ ጉዳዮች ላይ በጋራ ለመስራት የተለያዩ ጥረቶችና ዝግጅቶችን እየተደረጉ መሆናቸው ተገልጿል። የኢትዮጵያ የቀይ ባህር ጥያቄ አሁን ላይ ከዚህ ቀደም ጎረቤት ሀገሮቻችንና ኢትዮጵያን ለማፍረስ የሚሰሩ አካላት በሚያስቀምጧቸው ፕሮፓጋንዳዎች የማይናወጡ በሚሰጡ ማስጠንቀቂያዎችም ፈቀቅ ያላሉ ኢትዮጵያ ወደ ቀይ ባህር የምትገባበት አማራጭ መንገዶችን በመፈለግ በዓለም አቀፍ ደረጃ የፈጠረቻቸው ዲፕሎማሲያዊ ፖለቲካዊ ጫናዎችም እያደጉ መምጣታቸውን ማሳያዎች መኖራቸው ጭምር ተመላክቷል። ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካቀረበችበት ጊዜ ጀምሮ ሀያላን ሀገራት ለኢትዮጵያ ያላቸውን አጋርነት የተባበሩት መንግስታት ድርጅት ጭምር ኢትዮጵያ ወደ ቀይ ባህር የመግባት እንዲሁም ደግሞ የባህር በር የማግኘት እድሏን የምታሰፋባቸው ሰላማዊ አማራጮችን እንድትጠቀም እየተደረጉ ያሉ ጥረቶች የኢትዮጵያን የቀይ ባህር ጉዞ አይቀሬ መሆኑን የሚያረጋግጡ መሆኑን ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት የ2018 ዓመት በጀት ዓመት ላይ የማጠቃለያ ምዕራፍ ላይ ካደረጓቸው ንግግሮች አበይቶቹ እነዚህ ነበሩ። የኢኮኖሚ ጉዳዮች፣ የኑሮ ውድነት፣ ሌሎችም አጠቃላይ ደግሞ ብልጽግና ፓርቲ 7ኛው ሀገራዊ ምርጫን ካሸነፈ በኋላ በቀጣይ ጠንክሮ በመስራት ለውጥ ሊያመጣባቸው የሚገቡ ጉዳዮች መኖራቸው ጭምር ተማምኖበታል። የሰላምና የደህንነት ጉዳዮችንም አተኩሮት ተሰጥቶበታል። በቀጣይ ኢትዮጵያ ሉዓላዊነቷን አስቀጥላ የምትሄድባቸው አማራጮችም ተገኝተዋል። ከዚሁ ጋር በተያያዘም ምቹ ሚዲያ ለእናንተ ሊያስተላልፍ የሚፈልገው መልእክት ሀገርን ለመምራት ኃላፊነት የወሰዳችሁና የተቀበላችሁ አካላት ህዝብ ከእናንተ ብዙ ይጠብቃልና ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ላይ ከገለጿቸው ገለጻዎች በተጨማሪ የህዝቡን ችግር በመንቀስና በማውጣት መፍትሄ እንድትሰጡም አደራ ይላል። ከዛም በተጨማሪ ደግሞ በተለያዩ ሁኔታዎች ላይ ድምጽ አግኝታችሁ በህዝብ ተወካዮች ምክር ቤት ላይ አባል የነበራችሁ በኢትዮጵያ የፖለቲካና የዲሞክራሲ ልምምድ ውስጥ የራሳችሁን የሆነ አሻራን ያሳረፋችሁ ያላችሁ ውድ የምክር ቤት አባላቶች ጠቅላይ ሚኒስትሩ እንዳቀረቡት ጥሪ ለሀገር የሚበጅ ለሀገር የሚጠቅምና የሀገርን መልካም ነገር ሁሉ የሚያሳዩ ጉዳዮች ላይ ትብብራችሁ እንዳይለይ የሚለውም የምቹ ሚዲያ መልእክት ነው። ምቹ ሚዲያ ለዛሬ በዚህ ፕሮግራማችን ተሰናበትን። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ቸር ቆዩን።